ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبد الله ورسوله نشهد أنه بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه من ربه اليقين صلوات ربي وسلامه وبركاته عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين ثم أما بعد بإذن الله تبارك وتعالى زاري بزيرس يمن ملكته الدعوة إلى الله تبارك وتعالى ወደ አላሁ ስብሓነሁ ወተዓላ ጥሪ ማድረግ ስለሚለው ርዕስ ይሆናል ማለት ነው። الدعوة إلى الله هو وظيفة الأنبياء وأتباعهم عليهم الصلاة والسلام ወደ አላሁ ስብሓነሁ ወተዓላ መጣራት የነቢያቶችና የተከታዮቻቸው ወظيፋ ኃላፊነት ነው፣ የነሱ ድርሻ ነው። አላሁ ስብሓነሁ ወተዓላ ነቢያቶችን ሁሉ ወደሱ ወደ አላሁ ዐዘ ወጀል ወደ እውነት ወደ ሐቅ የሚጣሩ ዱዓቶች አድርጓቸዋል። በነሱ ያመኑ የነሱን ተከታዮችም ወደ አላሁ ስብሓነሁ ወተዓላ እንዲጣሩ አላሁ ዐዘ ወጀል አዟቸዋል። ለምሳሌ ያክል ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ምን ይላቸዋል? ቁል ሃዚሂ ሰቢሊ አድዑ ኢለላህ قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين. نبي صلى الله عليه وسلم من سورة يوسف لي قل هذه سبيلي قل بلاتشو يا محمد صلوات ربي وسلامه عليه هذه سبيلي يتشي من قدينش بلاتشو أدعو إلى الله ودا الله يمت الربت من قدينات بلاتشو أنا ومن اتبعني እኔና እኔን የተከተሉ ባልደረቦቼ ወይንም እኔን የተከተሉ አማኞች ወደ አላሁ ስብሓነሁ ወተዓላ የምንጣራበት መንገዴ ነች በላቸው ይላል። ወደ አላሁ ስብሓነሁ ወተዓላ መጣራት الدعوة إلى الله እጅግ በጣም ትልቅ ፈضል እንዳለው አላሁ ስብሓነሁ ወተዓላ በተለያዩ የቁርአን አንቀጾች وكذلك رسول رب العالمين عليه صلوات ربي وسلامه عليه በተለያዩ አሐዲሶቻቸው አስቀምጠዋልና ለናሙና ያክል የተወሰኑትን መጀመሪያ ላይ እናወሳለን። አላሁ ስብሓነሁ ወተዓላ በተከበረው ቃሉ ኡድዑ ኢላ ሰቢል ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰነ ወጃድልሁም ቢለቲ ሂየ አሕሰን ይላቸዋል። ኡድዑ ኢላ ሰቢል ረቢከ ቢልሕክመ ወደ አላሁ ስብሓነሁ ወተዓላ ወደ ጌታህ መንገድ ተጣራ። ኢላ ሰቢል ረቢከ የሰው ልጅ ዳዕዋ የሚያደርገው ጥሪ የሚያደርገው ወደ ራሱ ሳይሆን ወደ ጀማዓው ሳይሆን ወደ ድርጅት ሳይሆን ወደ ተቋሙ ሳይሆን የሚጣራው ወደ አላሁ ስብሓነሁ ወተዓላ ነውና ኡድዑ ኢላ ሰቢል ረቢክ ወደ ጌታህ ወደ አላሁ ስብሓነሁ ወተዓላ መንገድ ተጣራ፣ ዳዕዋ አድርግ። በምን? ቢልሕክመቲ ወልመውዒዘቲ ልሐሰነ ቢልሕክማ በጥበብ። ጥበብ ማለት ነገራቶችን በቦታቸው በማስቀመጥ በማሰካካት ወደ አላሁ ስብሓነሁ ወተዓላ ተጣራ። እያንዳንዱን ነገር ስርዓቱን በጠበቀ መልክ የነቢያቶችን እስሉብ በመከተል የነሱን የዳዕዋ ስልት የዳዕዋ አደራረግ በመያዝ እያንዳንዱ ዳዒ ሊከተል ይገባል ማለት ነው። ኡድዑ ኢላ ሰቢል ረቢከ ቢልሕክማ በጥበብ። አልሕክመቱ ሂየ ወضዑ ሸይእን ፊ መውضዒሂ አንድን ነገር በቦታው ማስቀመጥ ምን ተብሎ ይጠራል? ጥበብ ተብሎ ወይንም ሕክማ ተብሎ ይጠራልና አንድ ሰው ወደ አላሁ ስብሓነሁ ወተዓላ በሕክማ ሊጠራ ይገባል። ለዛም አላሁ ዐዘ ወጀል ነቢይ ሰለላሁ ዐለይሂ ወሰለምን ኡድዑ ኢላ ሰቢል ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰነ ጥሩ በሆነች ወይንም ባማረች ተግሳጽ
ወደ አላሁ ስብሓነሁ ወተዓላ ወደ እኔ ተጣራ ይላቸዋል። የነቢዩ ተከታይ የሆኑ ሰዎች በአጠቃላይ ወደዚህ መንገድ በዚህ እስሉብ ሊጣሩ ይገባል። ወጃዲልሁም ቢለቲ ሂየ አሕሰን ቀጥሎ ወጃዲልሁም ቢለቲ ሂየ አሕሰን። አንዳንዴ ዳዕዋ ምን ሊኖረው ይችላል? በጥበብ ዳዕዋ እንደማድረግ፣ ሌላ ደግሞ ምናልባት የሚከራከሩ የሚነታረኩ ሰዎች ወይም ደግሞ ነቢዩ ሰለላሁ ዐለይሂ ወሰለምን አዛ የሚያደርጉ እስልምናን አዛ የሚያደርጉ ሰዎችን በተመለከተ ወልመውዒዘቲል ሐሰነቲ አብዛኛውን ጊዜ በአማረ ተግሳጽ በተሻለ መንገድ በጣም ቀለል ባለ በሪፍቅ ዳዕዋ ማድረግ የተመረጠና የተሻለ ቢሆንም ነገር ግን ቀጥሎ አላህ ወጃዲልሁም ቢለቲ ሂየ አሕሰን ሙጃደላም ያስፈልጋል ማለት ነው። ክርክር ወይንም ጠንከር ማለት ወይንም ኃይለ ቃል መሰንዘር የሚያስፈልግባቸው አጋጣሚዎች አሉ። እነዚህንም ነቢ ዓለይሂ ሰላቱ ወሰላም በቦታው አስፈላጊ ሲሆን በቦታው አሳይተውናል። አላሁ ስብሓነሁ ወተዓላ በዚች የቁርአን አንቀጽ ነቢዩ ሰለላሁ ዐለይሂ ወሰለምን ያዘዘበት ነው። ትእዛዙ ለሳቸው ብቻ ሳይሆን የሳቸውን መንገድ የተከተሉ ሰዎችንም በአጠቃላይ የሚመለከት ይሆናል ማለት ነው። ናም አላሁ ስብሓነሁ ወተዓላ በሌላ አንቀጽ ነቢዩ ሰለላሁ ዐለይሂ ወሰለምን ምን ይላቸዋል? ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተእሙሩነ ቢልመዕሩፍ ወተንሀውነ ዐኒል ሙንከሪ ወቱእሚኑነ ቢላህ። ከዚህ አያ ቀደም ብሎ መጀመሪያ አላህ ምን ይላል? ወልተኩም ሚንኩም ኡመቱን የድዑነ ኢለል ኸይር። ወደ መልካም ነገር የሚጣሩ ሰዎች የሚጣሩ ማህበረሰቦች መኖር አለባቸው። የድዑነ ኢለል ኸይር ወየእሙሩነ ቢልመዕሩፍ ወየንሀውነ ዐኒል ሙንከር። በመልካም የሚያዙ ከመጥፎ የሚከለክሉ ጀማዓዎች የሚከለክሉ ማህበረሰቦች ያስፈልጋሉ። ይቺ ኡማ ከሌሎች ከምትለይባቸው ነገራቶች መካከል ወደ መልካም ጥሪ በማድረግ ኃላፊነትን በመሸከም የነቢዩ ሰለላሁ ዐለይሂ ወሰለምን ሪሳላ በአግባቡ የማድረስ ወዚፋን ኃላፊነትን መሸከም ነውና በዚህም ኸይርያዋን አላሁ ስብሓነሁ ወተዓላ ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ለሰዎች የተላኩ ለሰዎች የተገኙ የወጡ ማለት ነው። ኩንቱም ኸይረ ኡማ መልካም ህዝብ መልካም ኡማ ሆናችኋል ወይንም ተደርጋችኋል። መልካም ኡማ የሆኑበት ምክንያት ምንድነው? በመልካም ማዘዛቸው ከመጥፎ መከልከላቸው። አላሁ ስብሓነሁ ወተዓላ በሙስሊሞች ላይ ኃላፊነትን ጥሏል። ወለዚ ነፍሲ ቢየዲህ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ያ ነፍሴ በእጁ በሆነችው ጌታ በአላህ እምላለሁኝ ለተእሙሩነ ቢልመዕሩፍ ወለተንሀውነ ዐኒል ሙንከር ወለተእኹዙነሁ ዐላ የዲ ዛሊም። በመልካም ልታዙ ይገባል፣ ከመጥፎም ልትከለክሉ ይገባል። በደል ላይ የተሰማራ ጥፋት ላይ የተሰማራን ሰው እጁን ይዛችሁ ልትከለክሉት ልታቅቡት ይገባል ብለው ነቢዩ ሰለላሁ ዐለይሂ ወሰለም በመሃል ላይ ይናገራሉ። ስለዚህ ጥፋትን በምንመለከት ጊዜ ጥፋትን ማረም፣ ወደ አላህ መጠራት፣ ሑጃን ማድረስ፣ ቁርአንን ማድረስ፣ የነቢዩ ሰለላሁ ዐለይሂ ወሰለምን ሱና ላልደረሳቸው ሰዎች ማድረስ፣ ለደረሳቸው ሰዎች ማስታወስ በእያንዳንዳችን ላይ ይጠበቃል። ይህ ፈርዘል ዐይን ባይሆንም ዳዕዋ ፈርዝ ነው፣ ግዴታ ነው። ነገር ግን ፈርዘል ኪፋያ ነው። ይህንን በአግባቡ የሚወጡ ሰዎች ካሉ ግዴታነቱ ከሙስሊሙ ማህበረሰብ ጫንቃ ላይ ይነሳላቸዋል። እንደሚታወቀው ፈርዘል ኪፋያ ማለት ኢዛ ቃመ ቢሂ መን የክፊ ሰቀጠል ኢስሙ ዐኒል አኸሪን። በቂ የሆኑ ሰዎች ካሉ ዳዕዋ የሚያደርጉ እውነትን የሚያደርሱ ወደ አላህ የሚጣሩ ሰዎችን ወደ መልካም ነገር የሚያመላክቱ ሰዎች ካሉ በቂ የሆኑ ሰዎች ካሉ ግዴታነቱ ከሌሎች ላይ ይነሳል። ካልሆነሳ እያንዳንዳችን ኃላፊነታችንን መወጣት ይኖርብናል። ሁላችንም በያለንበት አቅጣጫ በያለንበት ቦታ የበኩላችንን ድርሻ ልንወጣ ይገባል። ነቢ ሰለላሁ ዐለይሂ ወሰለም በሊጉ ዐኒ ወለው አያ፣ ከኔ አንዲትም አንቀጽ እንኳ ብትሆን አድርሱ ብለዋል። የምናውቃትን ነገር ማስተላለፍ የግድ አንድ ሰው ዳዕዋ ለማድረግ ወይንም ሰዎችን ለመምከር ወይንም ሰዎችን ወደ መልካም ነገር ለማመላከት ከመጥፎ ነገር ለመከልከል የግድ ምሁር ዓሊም አዋቂ ትልቁ ደረጃ ላይ የደረሰ መሆን አይጠበቅበትም። ግልጽ ነው አይደለ? የምናውቀውን መልካም ነገር በማስረጃ እስከሆነ ድረስ ያወቅነው ሰዎችን ማዘዝ መከልከል ግዴታ አለብን። የአላሁ ስብሓነሁ ወተዓላ መብት እየተደፈረ አላሁ ስብሓነሁ ወተዓላ እየታመፀ ነቢዩ ሰለላሁ ዐለይሂ ወሰለም የእሳቸው ትእዛዝ የእሳቸው ሱና እየተኻለፈ እያየን ዝም ብለን ልንመለከት አይገባም ማለት ነው። ስለዚህ ይህች ኡማ መልካምነቷን አላሁ ስብሓነሁ ወተዓላ በዚህ መልክ
አንድ ሰው ወደ ዳዕዋ ከመግባቱ በፊት ወይንም ዳዕዋ ከማድረጉ በፊት ምን ማድረግ አለበት የሚለውን በቀጣይ ላይ እንመለከታለን። ወደዛ ከመሄዳችን በፊት ግን ወደ ዳዕዋ ራሳችንን በማስጠጋታችን ወይንም ደግሞ ዳዕዋ በማድረጋችን የመጀመሪያ የምንጠቀመው እኛ ነን። ነብዩ ሰለላሁ ዐለይሂ ወሰለም من دل إلى هدى كان له من الأجر مثل أجور من تبعه ብለዋል። ወደ መልካም ነገር ያመላከተ ሰው ወደ መልካም ነገር ሰዎችን የተጣራ ያመላከተ من دل إلى هدى كان له من الأجر مثل أجور من تبعه እሱን የተከተሉ የተቀበሉ ሰዎች የሚያገኙትን አጅር አምሳያ ያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነሱ የሚያገኙትን ያገኛል ሲባል من غير أن ينقص من أجورهم شيء ከነሱ ምንዳ ከነሱ አጅር ምንም ሳይቀነስባቸው ነው። በሌላም ሐዲስ ላይ الدال على الخير كفاعله الدال على الخير በመልካም ነገር የሚያመላክት ሰው كفاعله እሱ ባመላከተው ምክንያት ሰዎች ያንን ሲከተሉና ወይንም ወደ ተግባር ሲቀይሩ የሚያገኙትን አጅር የነሱ ሳይቀነስባቸው ያገኛል። من سن في الإسلام سنة حسنة فله أجرها وأجر من عمل بها من غير أن ينقص من أجورهم شيء በስልምና ላይ ጥሩ የሆነን ሱና ያሳየ ሰው ሰዎች ጋር የተረሳችላ የተባለን ሱና ምን ያደረገ ያንን ያሳየ ሰዎችን ያስታወሰ ይህን ተግባራዊ እናድርግ ብሎ ሰዎችን የተጣራና نعم ሰዎች ያንን ሲቀበሉ من سن في الإسلام سنة حسنة መልካም የሆነችን ጥሩ የሆነችን ሱና ያመጣ ሰው በራሱ ሳይሆን ያለን ነገር ነው። ያማ አዲስ መፍጠር አዲስ ነገር የሌለን ነገር በዲን ላይ ማምጣት ቢድዓ ነው የሚባለው። من سن في الإسلام ማለት በእስልምና ውስጥ ያለን ሱና ምን ያደረገ ነው ያንን ሐይ ያደረገ የተረሳን ነገር ያስታወሰ ሰዎችን ላይ ያሉትን ነገር የዘነጉትን ነገር ያስታወሰና ወደዛ የተጣራ ሰው نعم فله أجرها ለሱ አጅር አለው وأجر من عمل بها በመጣራቱም ያገኘው አጅር አለ። በተጨማሪ ደግሞ ሰዎች ያንን ሲቀበሉ ያንን ሲከተሉ የሚያገኙትን አጅር ያገኛል የነሱ ምንዳ ሳይቀነስባቸው። ያ ሰላም ይህ ትልቅ የሆነ መታደል ነው። አላሁ Subhanahu Wa Ta'ala ለሰው ልጆች አላህ ለመረጣቸው ሰዎች ብቻ የሚያድለው ነው። ذلك فضل الله يؤتيه من يشاء ይህ የአላህ ችሮታ ነው አላህ ለፈለገው የሚሰጠው። ነብዩ ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ የመጨረሻው የመሰናበቻ ሐጃቸው ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ብዙም አልቆዩምና እዛ ቦታ ላይ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም አላ هل بلغت اللهم فاشهد አዋጅ እውነትን አድርሻለሁኝ ሐቅን ተወጥቻለሁኝ ወይ አላ هل بلغت اللهم فاشهد አሉ። ጌታዬ ሆይ አንተ መስክር ነህ ወይንም አንተ መስክር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ቦታ ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም فليبلغ الشاهد الغائب ዋናው ነጥብ ይሄ ነው። فليبلغ الشاهد الغائب እኔ በመናገርበት ሰዓት ከኔ እውነትን የሰማ ሐቅን የሰማ فليبلغ ያድርስ ያስተላልፍ። الشاهد الغائب የተሳተፈ ሰው አሁን ላይ ያለ ሰው ለሌሉ ሰዎች ይህንን ላልሰሙ ይህንን ላልተሳተፉ ሰዎች ምን ያደርጋሉ ያደርሳሉ። ነብዩ ሰለላሁ ዐለይሂ ወሰለም አለ فليبلغ الشاهد الغائب فليبلغ الشاهد الغائب ቦታው ላይ ያለ የተማረ ያወቀ የሰማ نعم በሰማው ልክ እውነትን ማድረስ ይኖርበታል። نضر الله امرأ سمع مقالتي ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉለት ዳዕዋ የሚያደርግ ወደ እውነት የሚጣራ ወደ ሐቅ የሚጣራን ሰው ዱዓ ሲያደርጉ ምን አሉ نضر الله امرأ سمع مقالتي ሰውየውን አላሁ Subhanahu Wa Ta'ala ፊቱን በብርሃን ይሙላለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ፊቱን ያብራለት። نضر الله امرأ سمع مقالتي የኔን ንግግር ሰምቶ ነገር ግን ያልሰማውን ነገር ሳይሆን የሚናገረው فوعاها በስትክክል حفظ ሸምድዶ فأداها ያደረሰ كما سمعها እንደሰማው ያደረሰ فرب مبلغ أو عام سامع ምናልባት የደረሳቸው ሰዎች ቦታው ላይ ያነበሩ ሰዎች ሐቁ ሲደርሳቸው ወይንም ዳዕዋ ሲደረግላቸው ከሚያስተላልፈው ሰው የበለጠ ከሚያስተላልፈው ሰው ከተናጋሪው የበለጠ ይህ ሐዲስ ይህ ቁርአን አያ የሚደርሳቸው ሰዎች የበለጠ ይحفظታል ሌሎች ያስተላልፉታል የበለጠ ተግባር ላይ ያውሉታል።
ለዚህ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ነضر الله امرأ الله سبحانه وتعالى يوم القيامة ፊቱን በብርሃን ይሙላለት ፊቱን ብርሃን ያድርግለት ይላሉ የዳዕዋ ፈضል የዳዕዋ ደረጃ ዳዕዋ የማድረግ ደረጃው ተቆጥሮ የሚያልቅ አይደለም እነዚህ ከፊል የሆኑ በጣም ከብዙ በጥቂቱ ናቸውና ቀጣዩ ነጥብ የሚሆነው አንድ ሰው ወደ ዳዕዋ ከመግባቱ በፊት ምን ማድረግ አለበት ራሱን በእውቀት ሊላበስ ይገባል الله سبحانه وتعالى نبي صلى الله عليه وسلم قل هذه سبيلي أدعو إلى الله ولا الله يمتقربت منقدينش بلاتشو قال بهلا على بصيرة نالو على بصيرة أي على علم وبرهان بوكتنا بمصر الجالي هني ولا الله سبحانه وتعالى يمتقربت منقدين وبلاتشو ولا الله تريس النارق بوكت مهون اللبت الله سبحانه وتعالى يمجمرا يعززو تأزاز أوكتنو فاعلم أنه لا إله إلا الله أوك أنه كالله بستكر بأونت بحق من ملك أملاك أن لله أوك واستغفر لذنبك وللمؤمنين والمؤمنات الله سبحانه وتعالى مجمر علي وردو سورة سلا أوكات من ناقرنو أوكات لا يتكرت عند النار يميا درقنو أرنلي اقرأ باسم ربك الذي خلق الإنسان من علق اقرأ باسم ربك الذي خلق نبي صلى الله عليه وسلم أنبب بلو الله عزز بتلك ومكنات مجمراو أوقات كرميا من ولا سلال لبتنو يا الله من النبي صلى الله عليه وسلم أوائل كابي وردوا أرات سوراوش شالو علماوش النزيهين أرات سوراوش لا دعوات تلك مسارة هارجوات شوال يمجمراو سورة العلق نو اقرأ يمي لو سيهون أوقات لا يتكرت مارق ندال لبن يمي تقوم يمي أساينو هلتنجاو رقمو سورة المزمل الله سبحانه وتعالى نبي صلى الله عليه وسلم يا أيها المزمل قم الليل إلا قليلا للتنكم ليل ملوكم إلا قليلا تنش سكر تكيت سكر أبزاهن ياون يللتون كفل قومها سلف إلى شر الله سبحانه وتعالى يهنياو سورة رقمو من يسيال يمجمراو أوكت ولتنياو رقمو تكبار ليت أنكارا مهون اندال لبن يا وقنو النقر ولا تكبار مكير اندال لبن يمجمراو علم كذا لزانو العمل إليه وإنم العمل به باوكوت مسرات يميبالهم لزانو للأنه سورة المدثر الله سبحانه وتعالى نبي صلى الله عليه وسلم تنسنا أستنكك تنسنا دعوة درق أستمر أبسراتشو أسفراراتشو بري عزيزبت مرلا يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فهجر الله سبحانه وتعالى دعواتهم قلت اندي ارغو تنستو بقلت اندي ناغرو يعززبت سورة نونا እዚህ ቦታ ላይ ደግሞ ዳዕዋ ነው የመጀመሪያው ዒልም ሁለተኛው አመል የመጀመሪያው ዕውቀት ሁለተኛው ተግባር ሶስተኛው ደግሞ ዳዕዋ ነው ተነስተው ማስተማር ወዳወቀው ወደ ሰራበት ነገር እሱ ብቻ አጅር ማግኘት የለበትም እሱ ብቻውን መሆን የለበትም ወዳወቀው ወደ ሰራው ነገር ለሰዎች መልካም ነገር ሊያስብ ይገባል ነብዩ ሰለላሁ ዐለይሂ ወሰለም لا يؤمن احدكم حتى يحب لاخيه ما يحب لنفسه ከናንተ አንዳችሁ አላመነም ለራሱ የወደደውን ለወንድሙ እስካልወደደ ድረስ ለሙስሊም ወንድሙ ለሙስሊም እህቱ እስካልወደደ ድረስ ሌሎችም እስካልወደደ ድረስ ይህንን እስልምና የእስልምናን ውበት ለሌሎችም እስካላሳየ ድረስ አላመነም لا يؤمن احدكم حتى يحب لاخيه ما يحب لنفسه الدعوه قم فانذر وربك فكبر وثيابك فطهر ጌታህን አላህ Subhanahu Wa Ta'ala አልቀው ከፍ አድርገው በአደባባይ ላይ ወጥተህ ሰዎችን የአላህ Subhanahu Wa Ta'ala ኃያልነት የአላህን የበላይነት የአላህን ቁድራ ዓለምን ካልነበረበት ያስገኘ ጌታ መሆኑን ብቸኛ ፈጣሪ ረዛቂ ነገራቶችን ሁሉ የሚያስተናብረው እሱ ብቻ እንደሆነ አምልኮም የሚገባው ለሱ ብቻና ብቻ እንደሆነ በግልጽ አውጅ ይህንን ተናገር ይላቸዋል አላህ Subhanahu Wa Ta'ala وربك فكبر وثيابك فطهر أي طهر أعمالك عن الشرك والرجز فهجر طاوتاتن راق إلى الله وجه የሚመለኩ አማልክቶችን በአጠቃላይ ውድቅ መሆናቸውን አምልኮ የማይገባቸው መሆናቸውን በግልጽ ተናገር እንዳትደበቅ እንዳትሸፋፈን ነው وربك فكبر وثيابك فطهر والرجز فهجر ولا تمنن تستكثر ሶስተኛው ዳዕዋ ሆነ ሌላኛው ደግሞ ሱብሃንአላህ ሱረቱል ቀለም ነው አዋኢል መጀመሪያ ከወረዱ ስራዎች መካከል ሱረቱል ቀለም ላይ አላህ Subhanahu Wa Ta'ala ነብይ ሰለላሁ ዐለይሂ ወሰለም
ሰዎች ስማቸውን ሲያጠፉ እሳቸውን ሲያንቋሽሿቸው ለሳቸው ጭፍን የሆነ ጥላቻ ኖሯቸው እሳቸውን ለማጥፋት በሚሞክሩ በሚጥሩ ጊዜ አላሁ Subhanahu Wa Ta'ala ለሳቸው ይከላከልላቸዋልና ከተከላከለባቸው ሱራዎች አንቀጾች መካከል አንዱ ሱረቱል ቀለም ነው ኑን ወልቀለም ወማ يسطرون ما أنت بنعمة ربك بمجنون الله እየማለ ምን ይላል ما أنت بنعمة ربك بمجنون أنت بقيتها ጸጋ በአላሁ Subhanahu Wa Ta'ala ጸጋ እብድ አይደለህም ምን ማለት ነው ከዛ በፊት ነብዩ ሰለላሁ ዐለይሂ ወሰለም ሙሐመዱል አሚን ታማኙ ሙሐመድ ይሏቸው እንዳልነበረ ከዛ መጨረሻ ላይ ይሄንን ወህይ ይዘው ሲመጡ ከአላሁ Subhanahu Wa Ta'ala ቁርአን ሲወርድላቸው የሆነ ነገር ወረደልኝ ብሎ ወህይ ወረደልኝ ብሎ አበደ ብለው ሲናገሩ ስማቸውን ሲያጠፉ ما أنت بنعمة ربك بمجنون ከዛም ውጭም ሌላኛው ተፍሲር ደግሞ አላሁ Subhanahu Wa Ta'ala የጌታህን ጸጋ የአላህ Subhanahu Wa Ta'ala ጸጋ የተላበስክ የአላህ ጸጋ ያረፈብህ ነህ እንጂ አንተ እብድ አይደለህም እነሱ እንደሚሉት እብድ አይደለህም ይላቸዋል አላሁ Subhanahu Wa Ta'ala ما أنت بنعمة ربك بمجنون وإن لك لأجرا غير ممنون ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ሲያደርጉ ዳዕዋ አድርገዋል ህዝቦቻቸውን መክረዋል ቀደም መጀመሪያ መቀደማ ላይ በለገ الرسالة وأدى الأمانة ونصح الأمة رسالة አድርሰዋል አማናቸውን አላህ በጫንቃቸው ላይ የጣለባቸውን ኃላፊነት በአግባቡ ተወጥተዋል بلغ الرسالة وأدى الأمانة ونصح الأمة أمون ማህበረሰቡን ተገቢ የሆነውን ተግሳጽ ምክርን መክረዋል ለዛም ነብዩ ሰለላሁ ዐለይሂ ወሰለም አላ هل بلغت አዋጅ አድርሻለሁኝ ወይ አው ሲባሉ ምን አሉ اللهم فشهد በጣታቸው ወደ ላይ ያመላክታሉ ينكتها ወደ ሰዎች ደግሞ ጣታቸውን እየጠቀሙ اللهم فشهد ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ وإنك لأجرا غير ممنون ማለት وإنك لأجرا غير ممنون ማለት የማይቋረጥ የሆነ አጅር አለህ ማለት ነው ዘላቂነት ያለው ቀጣይነት ያለው የሳቸውን ዳዕዋ የተቀበሉ በሳቸው የሰለሙ የሳቸውን ነብይን የተቀበሉ ሰዎች የሰሩት መልካም ስራ በሚያገኙት አጅር ልክ እሳቸውም አላቸው ከዛ ቀጥሎ وإنك لعلى خلق عظيم አንተ በታላቅ ስነ ምግባር ላይ ነው ያለኸው ይላቸዋል ስለዚህ ዳዕዋ እነዚህ ሶስት ነገራቶችን ማሟላት አለበት የመጀመሪያው ዕውቀት ዒልም ነው ሁለተኛው ደግሞ አመል ነው ሶስተኛው ደግሞ ዳዕዋ አራተኛው መልካም ስነ ምግባርን የተላበስን መሆን አለበት ነብዩ ሰለላሁ ዐለይሂ ወሰለም فوعاها فأداها كما سمعها ሲሉ በሚገባ ያወቀ የተረዳ ማለታቸው ነው ስለዚህ ወደ አላሁ Subhanahu Wa Ta'ala በምንጣራ ጊዜ ጥሪያችንን ዳዕዋችን የአላህን ፊት ፈልገንበት ልንጣራ ይገባል ዱንያን ፈልገንበት የሰዎችን ሱምዓ የሰዎችን ሪያ ዝናን ፈልገንበት ሳይሆን የአላህን ፊት ፈልገንበት ብቻ ይሆናል ይህንን የሚያስብ ሰው ግዴታውን በአግባቡ መወጣቱን ብቻ ነው የሚያተኩረው እንጂ ሰዎች ጋር ተቀባይነት አገኛ አላገኘ ሰዎች ተቀበሉት አልተቀበሉት ብዙም አያስጨንቀውም ለምን አላህ ምን ብሏልና ليس عليك هداهم ولكن الله يهدي من يشاء አንተ የሰዎች ቅናቻ የሰዎች ቀጥተኛው መንገድ መመራት መከተል ባንተ እጅ አይደለም አላህ ነው ሰዎችን ولكن الله يهدي من يشاء الله Subhanahu Wa Ta'ala ነው የፈለገውን የሚመራው ይላቸዋል ማለት ነው ስለዚህ እነዚህ አራት ነገሮች በሚገባ መሟላት ይኖርባቸዋል ማለት ነው ከዛ በተጨማሪ ኢንሻአላሁ ተዓላ የመጀመሪያውን ክፍል الدعوة إلى الله ወደ አላህ Subhanahu Wa Ta'ala መጣራት የሚለውን የመጀመሪያውን ክፍል እዚህ ላይ እንቋጫለን ይህ ትምህርት የሚቀሩት ነጥቦች ስለሚኖሩ ሁለተኛ ክፍል ይኖራል هذا والله تبارك وتعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهلن بوتا كزينا هنيتا